ሰላም እንዴት ናችሁ? በአገር ውስጥና በውጭ የምትገኙ የዘመን ስፖርት መረጃ ተከታታዮች በያላችሁበት ሰላማችሁ የከበረ ይሁን። ዘመን ስፖርትን አንደኛ ምርጫችሁ አድርጋችሁ ስለምትከታተሉኝ እጅግ የከበረ ምስጋናዬ በያላችሁበት ሁሉ እንዲደርስ ከወዲሁ እመኛለሁ። ውድ አድማጮች እንግዲህ የተለያዩ የአውሮፓ የዝውውር መረጃውን ዛሬም እንደተለመደው በተለመደው ሰዓት ወደ እናንተ ማድረሴን እቀጥላለሁ። አብራችሁ እንድትቆዩ ጋብዛለሁ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጋብዛለሁ። ውድ አድማጮች ላይክ እና ሼርም እንዳይረሳ። አብራችሁን ቆዩ። እንግዲህ ሁላችንም እንደምናውቀው ውድ ተከታታዮቼ አርሰናል በዚህ ክረምት በዝውውር ገበያው ከፍ ያለ እንቅስቃሴ እንደሚያደርግ እየጠበቅን እንገኛለን። የተጠበቀውም አልቀረም። የመጀመሪያውን ወሳኝ እንቅስቃሴም ማድረግ ጀምሯል። ውድ ተከታታዮቼ እንግዲህ በዚህ እንቅስቃሴውም አርሰናል ማለት ነው ከተለያዩ ተጫዋቾች ጋር ስሙ እየተገናኘ እንደቆየ የምናውቀው ጉዳይ ነው። ስፖርቲንግ ሊዝበኑን አጥቂ ቪክተር ጂዮከሬሽን ለማስፈረም በይፋ ጥያቄ ማቅረቡንም ሶከርኔት ዘግቧል። ውድ ተከታታዮች እንግዲህ አርሰናል የጂዮከሬሽ ዝውውር መድፈኞቹ ከረዥም ጊዜ በኋላ ስማቸው ከተያያዘበት ቪክተር ኦሲሜን እና ቤንጃሚን ሴስኮ ላይ ትኩረታቸውን እንዳዞሩ የሚያመላክት ሀሳብ ሆኖ እናገኘዋለን ማለት ነው። ሚኬል አርቴታ እንግዲህ በፕሪሚየር ሊጉ ለ3 ተከታታይ ዓመታት ሁለተኛ ደረጃ ካጠናቀቀ በኋላ የመጨረሻውን የአርሰናል እንቆቅልሽ ለመፍታት በማሰብ ነው ማለት ነው የተዋጣለት የመሃል አጥቂ ተጫዋችን ወደ ቡድኑ ለመጨመር ቆርጦም እንደተነሳ እንግዲህ ሁላችንም የምናውቀው ጉዳይ ነው። ውድ አድማጮች እንደምናውቀውም አርሰናል ስሙ ለረዥም ጊዜ ከናይጄሪያዊው ቪክተር ኦሲሜሄን እና ከአርቢ ሌፕዚቹ ቤንጃሚን ሴስኮን ጨምሮ በርካታ ስሞች ከአርሰናል ጋር ተያይዘው እንደነበረ እናስታውሳለን። ነገር ግን አሁን እየወጡ ባሉ መረጃዎች መሰረት የመድፈኞቹ ዋነኛ ተቀዳሚ ዓላማ የሆነው ቪክተር ጂዮከሬሽ እንደሆነ ተደርሶበታል። ውድ ተከታታዮች አርሰናል እንግዲህ ከሰሞኑ ጂዮከሬሽ ዝውውር አስመልክቶ መደበኛ ጥያቄውን ለአርቢ ሌፕዚች መላኩ እየተነገረ ይገኛል። ውድ ተከታታዮች ለዝውውሩ የላከው ፓኬጅም እንግዲህ አርሰናል 55 ሚሊዮን ዩሮ እና 10 ሚሊዮን ከአፈጻጸም ጋር በተያያዘ የጉርሻ ዋጋ እንዳለው እየተገለጸ ይገኛል። ነገር ግን የስፖርቲንጉ ፕሬዚዳንት ፍሬድሪኮ ቫራንዳስ ለድርድር ዝቅተኛ መነሻ ብሎ ያስቀመጠው ዋጋ ለዚህ ተጫዋች ማለት ነው ከ60 ሚሊዮን ሲደመር ወይም ተጨማሪ 10 ሚሊዮን ዩሮ ጉርሻዎች ጋር እንደነበረም የሚታወቅ ጉዳይ ነው። በዚህም እንግዲህ የፖርቹጋሉ ክለብ የአርሰናልን የመክፈቻ ሀሳብ ውድቅ አድርጎበታል። ነገር ግን ለተጨማሪ ንግግሮች አርቢ ሌፕዚች በሩ ክፍት እንደሆነ ተናግሯል። ውድ ተከታታዮች ስፖርቲንግ ሊዝበን በውስጥ ቅናሹ ላይ እንግዲህ የተወያየ ሲሆን የመጀመሪያው ሀሳብ ውድቅ ቢደረግም ለስምምነቱ ቅርብ የሆኑ ምንጮች አርሰናል የተሻሻለ ዋጋ ይዞ ለመመለስ መዘጋጀቱንም እያረጋገጡልን ይገኛሉ። ይህ የ27 ዓመቱ የስዊድናዊ ኢንተርናሽናል ባሳለፍነው የውድድር ዘመን እንግዲህ በሁሉም ውድድሮች 52 ጎሎችን ማስቆጠር ችሏል። የስኬቱም እንግዲህ የስኬት ቁጥሩ ማለት ነው የአውሮፓ ታላላቅ ክለቦችን አይን መሳብ የቻለ ተጫዋች አድርጎታል። ነገር ግን አርሰናል በጣም የተሻለ ፈላጊ ይመስላል። ምናልባትም ከስፖርቲንግ ጋር የሚደረገው ድርድር ቢፈርስ አርሰናል በፍጥነት ወደ ቤንጃሚን ሴስኮ ያቀናል ተብሎም ይጠበቃል። ውድ ተከታታዮች በሌላ አርሰናል ኢንተረስት ላይ እንግዲህ እንደ ጊቭሚ ስፖርት ዘገባ ከሆነ ሊቨርፑሎች በናይጄሪያዊ አጥቂ ላይ ፍላጎታቸውን ገልጸው በአዲሱ አሰልጣኝ አርኔ ስሎት ስር የማጥቃት ሂደታቸውን ለማጠናከር እጅግ ይፈልጋሉ። በዚህም እንግዲህ ናይጄሪያዊውን ኦሲሜሄንን ነው እንግዲህ ተመኝተው እንቅስቃሴ ለማድረግ በዝግጅት ላይ የሚገኙት። ይህ ተጫዋች እንግዲህ በቱርክ ባደረገው አስደናቂ የውድድር ዓመት በ41 ጨዋታዎች 37 ጎሎችን አስቆጥሮ 8 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል መቻሉን እንግዲህ በተለያዩ የመረጃ ምንጮች ሲጠቀስ የምንሰማው ጉዳይ ነው። ሊቨርፑል እንግዲህ ለሀገር ውስጥም ሆነ ለአውሮፓውያን ፈታኝ የሆነ የፊት አጥቂ ለመገንባት እየሮጠ ባለበት በዚህ ወቅት ይህ የ26 ዓመት ተለዋጭ ዘይቤ ያለው ተጫዋች ለሊቨርፑል ፍጹም የተመቸ መደመርን ሊሰጥ ይችላል ተብሎ እየተገለጸ ይገኛል። በሊቨርፑልና በናፖሊ መካከል ምንም አይነት መደበኛ ድርድር ባይደረግም ንግግሮች በቅርቡ ይጀምራሉ ተብሎም ይጠበቃል። ለኦሲሜሄን የፕሪሚየር ሊግ በር ላይዘጋበት ይችላል። ምናልባትም ሌላ ቦታ እንግዲህ እየከፈተ ሊሆን ይችላል። ቪክተር ኦሲሜሄንን እንግዲህ አርሰናል ከዚህ በፊት ሲያሳደው እንደነበረ እናስታውሳለን። አሁን ደግሞ በሊቨርፑል ቤት ፍጹም ተፈላጊ ሆኖ እየተመለከትነው እንገኛለን። ውድ ተከታታዮች ቶተንሃምም
የብሪያን ኤምቤሞን ውድድርን መቀላቀሉን አስታውቋል። ውድ አድማጮች አረብ አመሻሽ ላይ ቶተንሃሞች እንግዲህ ኤምቤሞን ለማስፈረም በዝግጅት ላይ መሆናቸው የተገለጸ ሲሆን ይህም የፊት አጥቂውን ፊርማ ለማግኘት ከማንቸስተር ዩናይትድ ጋር ይወዳደራሉ ተብሎ ይጠበቃል። የኤምቤሞ የቀድሞ አሰልጣኝ ቶማስ ፍራንክን ቶተንሃም ከመሾሙ በፊት ተጫዋች ወደ ማንቸስተር ዩናይትድ ለመዛወር ቅድሚያ ሰጥቶ እንግዲህ እየተንቀሳቀሰ እንደነበር እናስታውሳለን። ማንቸስተር ዩናይትድም ይፋዊ ጥያቄ ማቅረቡ ይታወቃል ለዚህ ተጫዋች ማለት ነው። ነገር ግን ይህ ሹመት ማለትም ቶተንሃም ቶማስ ፍራንክን ከቀጠረ በኋላ ማለት ነው ይህ ተጫዋቹን እንግዲህ ወደ ኦልድ ትራፎርድ ስለመዘዋወር ያለውን ሀሳብ የሚያስቀይር አጋጣሚ ሊሆን ይችላል ተብሎ እየተነገረ ይገኛል። ውድ ተከታታዮች እንደ ቢቢሲ ስፖርት ዘገባ ከሆነም ቶተንሃም ለኤምቤሞ የጨረታ ጥያቄ ገና አላቀረበም። ምናልባትም የቀጣይ ዓመት የሻምፒየንስ ሊግ ተሳታፊ ክለቦችም በዚህ ተጫዋች ላይ ፍላጎቶችን እያሳዩ ይገኛሉ። ኤምቤሞ በ2019 ከሊግ ቱ ከመጣ ጀምሮ እንግዲህ በ242 ጨዋታዎች 7 ጎሎችን አስቆጥሮ በብሬንትፎርድ ቤት ማለት ነው በመጨረሻም በዚህ ክረምት ሊለቅ ይችላል ተብሎ እየተነገረ ይገኛል። ማንቸስተር ዩናይትድም እንግዲህ የኤምቤሞን ቀዳሚ ኢላማ አድርጎ እየተንቀሳቀሰ ይገኛል። ነገር ግን አሁን ላይ በቶተንሃም እጅግ መሸነፍ አይፈልግም። ውድ ተከታታዮች ባለፈው የውድድር ዘመን ማለትም አሁን ባለቀው የውድድር ዘመን ማለት ነው በለንደን ክለቦች 4 ጊዜ ከተሸነፈ በኋላ ይህ ሽንፈት ለማንቸስተር ዩናይትድ ተጨማሪ ድብደባ ይሆንበታልና ነው እንግዲህ ይህንን የዝውውር ሂደት ማሸነፍ የሚፈልገው። ውድ ተከታታዮች ወደ ሌላ መረጃ እንለፍና እንግዲህ እስኪ ውድ ተከታታዮቼ የእግር ኳሱን ሀያል ተብሎ ከሚጠሩት ተጫዋቾች መካከል በግንባር ቀደምትነት ከሚጠቀሱት ማለት ነው የመጀመሪያ የሆነውን ክርስቲያኖ ሮናልዶን እናንሳ። እስኪ እንግዲህ ክርስቲያኖ ሮናልዶ ከፔፕ ጋርዲዮላ እና ከማንቸስተር ሲቲ ጋር የዓለም የክለቦች ዋንጫ የውድድር እድልን ሳይቀበል ቀርቷል። ውድ ተከታታዮች ፖርቹጋላዊው የፊት መስመር ተጫዋች ባለፈው ሳምንት እሁድ ጠዋት በዩናይትድ ስቴትስ በሚጀመረው የተሻሻለው ውድድር ላይ እንደማይሳተፍ አረጋግጧል። የሮናልዶ ክለብ አልናስር ለዚህ አዲስ የ32 ቡድኖች ውድድር ማለፍ አልቻለም ወይም አልበቃም። ሮናልዶም እንግዲህ ከሳውዲ ፕሮ ሊግ ክለቡ ጋር ያለው ውል በወሩ መጨረሻ ላይ እንደሚያበቃ ይታወቃል። ነገር ግን ከዚህ ቀደም ብሎ ከሰሞኑ የሰማናቸው መረጃዎች እንግዲህ ክርስቲያኖ ሮናልዶ ከአልናስር ጋር ውሉን እንዳደሰ እየተናገረ ይገኛል ወይም ለማደስ በዝግጅት ላይ ይገኛል። ይህም እንግዲህ ወደፊት ህይወቱ ላይ ግምቶችን አስነስቶበታል። ውድ ተከታታዮች የረዥም ጊዜ ተቀናቃኙ ሊዮኔል አንድሪያስ ሜሲ ለኢንተር ሚያሚ በዓለም ክለብ ዋንጫ ሊሳተፍ ሲችል የእግር ኳስ መሪዎቹ ደግሞ ሮናልዶ እንዲወዳደር የሚያስችለው መንገድ እንደሚያገኙም ተገምቷል። ይሁን እንጂ በዚህ ሳምንት የ40 ዓመት ዕድሜ ላይ የሚገኘው ክርስቲያኖ ሮናልዶ በዩናይትድ ስቴትስ ውስጥ በውድድር ላይ እንደማይገኝ አረጋግጧል። ይህም ከፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ መግለጫ ጋር ፍጹም የሚጋጭ ሆኖም ተመዝግቧል። ውድ ተከታታዮች ብዙ ግብዣዎች እና ሀሳቦች ቢቀርቡልኝም በፊፋ ክለቦች ዋንጫ ላይ እንዳልሳተፍ ተወስኗል ሲል ነው እንግዲህ ሮናልዶ ባለፈው ሳምንት መጨረሻ የፖርቹጋል ኔሽንስ ሊግ የፍጻሜ ጨዋታን ስፔንን ሲያሸንፍ ባደረገው ቃለ ምልልስ ላይም እንደተናገረ የሚታወስ ጉዳይ ነው። ንግግሮች፣ ግንኙነቶች ነበሩ፣ ግን ስለ አጭር መካከለኛና ረዥም ጊዜ ማሰብ አለብህ ሲልም ነው ጨምሮ መናገር የቻለው። ሌሎች ክለቦችም ሮናልዶን በውድድሩ እንዲቀላቀል ለማሳመን ያደረጉት ሙከራም ከንቱ መሆኑንም ገልጿል። ይህ ተጫዋች በመጪው ሮብ ከማንቸስተር ሲቲ ጋር የዓለም ክለቦች ዋንጫ ውድድሩን የሚጀምረው የሞሮኮ ክለብ ዋይዳድ አትሌቲክስም ሮናልዶን ለማስፈረም የመጀመሪያ ግንኙነት ማድረጋቸው ተነግሯል። ነገር ግን ውል ገና አላቀረቡለትም። ክርስቲያኖ ሮናልዶ ለገንዘብ አይመጣም ነበር፣ ምክንያቱም እሱ ገንዘብ አያስፈልገውም። ወሬው እንዴት እንደሆነ አላቅም ሲል የዋይዳድ አትሌቲክስ ክለብ ፕሬዚዳንት ሂቻም አይት ሜና ለአርኤምሲ አፍተር አፍሪኬ መናገር ችሏል። ለዚህ ተጫዋች ምንም አይነት እውነተኛ ድርድር አልነበረም ሲልም ነው አክሎ መናገር የቻለው። ይህ ተጫዋች እንዲኖረን እንፈልግ ነበር፣ ነገር ግን በፋይናንሻል ደረጃ እሱ የሚገባውን ዋጋ መክፈል አንችልም፣ ፍላጎት ካላሳየ በስተቀር ነበር ያሉት። ውዳድ አትሌቲክሶች ትኩረታቸውን ወደ ሌላ የቀድሞ የማንቸስተር ዩናይትድ ኮከብ አዙረው ቡድናቸውን ለማጠናከርም ፈልገዋል። ለጆዜ ሞሪኖ ፌነርባቼ የሚጫወተው ሞሮኮዊ አማካኝ ሶፊያን አምራባት እንደ አማራጭ ተጫዋችም አስቀምጠዋል። አይት ሜናም የ28 ዓመቱ ወጣት በሀሳቡ ላይ እንደ
ተግባባም እየተነገረ ይገኛል። ሶፊያን አምራባትን አመሰግነዋለሁ፣ ምክንያቱም ከኛ ጋር መጥቶ ለመጫወት የተቻለውን ሁሉ አድርጓል ሲሉ የክለቡ ኃላፊም መናገር ችለዋል። ነገር ግን ውሳኔው የእሱ ክለብ በመሆኑ ገና አልተረጋገጠም። በሳምንቱ መጨረሻ ለሚጀምረው የዓለም ክለቦች ዋንጫ 32 ቡድኖች ይፋለሙበታል። ዋይዳድ አትሌቲክስ ከጣሊያኑ ኃያል ክለብ ዩቬንቱስ ጋር ከመጫወቱ በፊት በመጀመሪያ ከማንቸስተር ሲቲ ጋር በምድቡ ከባድ ፍልሚያም የሚጠብቃቸው ይሆናል። ውድ ተከታታዮች የፊፋ የክለቦች ዓለም ዋንጫ አልአህሊ ከኢንተር ሚያሚ ጋር እሁድ ጠዋት 1 ሰዓት ሲል ይጀምራል። እስኪ ወደ አርሰናል የዝውውር ጉዳይ እንመለስና አንዳንድ ነጥቦችን እናንሳ። ውድ ተከታታዮች እንግዲህ አርሰናል የአርቢ ሌይፕዚጉን ክንፍ ተጫዋች አንቶኒዮ ኑሳን ከቤንጃሚን ሴስኮ ጋር በድርድር ለማስፈረም ፍላጎት አሳይቶ እየተንቀሳቀሰ ይገኛል። ሚኬል አርቴታ በክረምቱ የዝውውር መስኮት አዲስ ቁጥር 9 ለማምጣት ቅድሚያ ሲሰጥ ቤንጃሚን ሴስኮ የመድፈኞቹ ከፍተኛ ኢላማ እንደሆነ የሚታወቅ ጉዳይ ነው። አርሰናል እንግዲህ በዘንድሮ የውድድር ዘመን በድጋሚ በፕሪሚየር ሊጉ ለሶስተኛ ተከታታይ ዓመት ሁለተኛ በመሆን ሪከርድ ሲያስመዘግብ በዚህ ዓመትም ሊቨርፑልን በመከተል ሁለተኛ ደረጃ ላይ መቀመጡ ይታወቃል። እንግዲህ በአርሰናል ቤት የመሃል አጥቂ አለመኖሩ ለሌላ ዋንጫ አልባ የውድድር ዓመት አስተዋጽኦ ማድረግ ችሏል። ስለሆነም አርቴታ በመጨረሻ ያንን አቋም ለመፍታት ፈቃደኛ ሆነዋል። መድፈኞቹ እንግዲህ በሰፊው አጥቂ ላይ ያነጣጠሩም ሲሆን ስፔናዊውን አማካኝ ማርቲን ዙቤሜንዲን ከሪያል ሶሴዳድ ለማስፈረም ከስምምነትም እንደደረሱ ይታወቃል። የአርቢ ላይፕዚጉ በሚቀጥለው የውድድር ዘመን በሻምፒየንስ ሊግ ውስጥ ባለመገኘቱና ቤንጃሚን ሼሽኮ በዚህ ክረምት መልቀቅ እንደሚችል ካለፈው ዓመት ጀምሮ ክለቡ ጋር ስምምነት ስላላቸው የዝውውር የፋይናንስ ድርድርን ብቻ ይጠብቃል ማለት ነው። ውድ ተከታታዮች ይህ ስሎቬኒያዊም ጀርመንን ለቆ ወደ እንግሊዝ እንደሚሄድ እርግጠኛም ይመስላል። የሳውዲ አረቢያ ሻምፒዮን አልሂላል ፍላጎት ነበረው። ነገር ግን ይህ የ22 ዓመቱ ወጣት በመካከለኛው ምስራቅ መጫወት እንደማይፈልግ ተናግሯል። አርሰናልም ከላይፕዚግ ጋር ለተወሰነ ጊዜ ሲደራደሩም ቆይተዋል። እንዲሁም የሴስኮ የቡድን ጓደኛ የሆነውን ኑሳን የማስፈረም ፍላጎትም እንዳሳዩ እየተገለጸ ይገኛል። እንግዲህ በአርቢ ላይፕዚግ ቤት ማለት ነው ከቤንጃሚን ሴስኮ የፊት 9 ቁጥር ተጫዋች በተጨማሪ አርሰናል እንግዲህ ኑሳን ለማስፈረምም ፍላጎት አሳይቶ እየተንቀሳቀሰ ይገኛል ማለት ነው። አርሰናልም እንግዲህ በሴስኮ ጉዳይ ላይ በሚደረጉ ንግግሮች ኑሳን እንደሚያስቡም ተጨምሮ ተዘግቧል። ከዚህ ቀደም ከቶተንሃም ሆትስፐርና ከብሬንትፎርድ ጋር ሲያያዝ የነበረው ኑሳ በ2024/25 በ40 የክለብ ጨዋታዎቹ 5 ጎሎችን አስቆጥሮ 8 አሲስቶችንም ማድረግ የቻለ ተጫዋች ነው። እንግዲህ ይህ ተጫዋች ከቼልሲ፣ ኒውካስል ዩናይትድ፣ አስቶን ቪላ፣ ኤቨርተን እና ናፖሊ ቤት ላይ ፍላጎትን እየሳበ እንደሚገኝም ተዘግቧል። ምንም እንኳን የአርሰናል ፍላጎት እጅግ የላቀ ቢሆንም ማለት ነው። ሊቨርፑሎች አንቶኒ ጎርደንን በክረምቱ ለማስፈረም ከ75 እስከ 80 ሚሊዮን ፓውንድ እንደሚያቀርቡ እየተናገሩ ይገኛሉ። የፉትቦል ኢንሳይድ ትራክ ፖድካስት የቅርብ ጊዜ እትም ላይ ሲናገርም ከፍተኛ ዘጋቢ ፒት ኦሪየር እንደተናገረው ማለት ነው የ24 ዓመቱን ልጅ ለማስፈረም ስለ ቀዮቹ ጥረት ምን እንደነገሩትም ገልጿል። ኒውካስል ኮከባቸውን ለማቆየት ጥረቱን እንደቀጠሉ ናቸው። እናም ስምምነቱ አስቸጋሪ ተብሎ ሲገለጽ እንዲሸጡ ለማሳመን ትልቅ ክፍያን ይጠይቃሉ ሲል ነው መግለጽ የቻለው። ሊቨርፑሎች እንግዲህ ፍላጎታቸውን ለማደስ በዝግጅት ላይ እያሉ ነው። አንቶኒ ጎርደን አሁንም በአርኔ ስሎት ራዳር ላይ መሆኑን ከገለጸ በኋላ ነው ማለት ነው። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚክ ብራውን ለፉትቦል ኢንሳይደር እንደተናገሩት ኒውካስል ለአንቶኒ ጎርደን የገንዘብ አቅማቸውን ለማሳደግ ምናልባትም ቅናሾችን ሊቀበሉ እንደሚችሉም ጨምሮት ገልጿል። ይሁን እንጂ ምንጮች እንደሚናገሩት የማግፒዎች ቻምፒየንስ ሊግ መመዘኛ የፒኤስአር ሁኔታን ያጠናከረ ሲሆን ቁልፍ ተጫዋቾችን ለመሸጥ ምንም አይነት ጫና አይኖርባቸውም ሲልም ነው ጨምሮ መግለጽ የቻለው። እንግዲህ ውድ አድማጮች የዛሬው የተለያዩ ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ነገም በተለያዩ ትኩስና አዳዲስ የአውሮፓ መረጃዎች ስፖርታዊ መረጃዎች ማለት ነው ተመልሼ ወደ እናንተ የምደርስ ይሆናል። ሁሌም ቢሆን ምርጫችሁን ዘመን ስፖርት አድርጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ ለመናገር እወዳለሁ። መልካም ቆይታ፣ ሰናይ ጊዜ